ለአድናቂዎቹ ለወዳጅ ዘመዶቹ እንኳን ደስ ያላችሁ ልላችሁ ፈልጋለሁ። ትልልቅ ሰዎች ሲተርቱ አትመመኝ አይባልም ማረኝ እንጂ ይላሉ። የእግዚአብሔር ምሕረት ትልቅ ቦታ እንዳለው ነው። የእግዚአብሔር ምሕረት በጣም አስፈላጊ እንደሆነ ሲናገሩ ማለት ነው። ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። በጣም ደስ የሚል ዜና ነው ያለን። ቪዲዮ ሰርቼ ነበረ። የታመመ አካባቢ በጣም የሚያሳዝን ነበረ ሁኔታው፣ የነበረበት ህመም፣ ስቃዩን አይታችኋል። ብዙዎቻችሁ አዝናችኋል በዛ። እንደዛም ሆኖ ብዙ አንቲፔን ተሞከረ። ምንም ህመሜን ሊያስታግስልኝ አልቻለም። ከዛ ያው መግለጽ ይከብዳል። ወደ 8 ሰው ይመጣልኝ በአምቡላንስ። በቀኔ አላውቀውም ማለት እንዴት ደግሞ ከእንደገና ያንሱኝ የነበረ ምን ልትነካኝ ትችላለህ? ምን ሁለቱም እጅ አይሰራም፣ ሁለቱም እግር አይሰራም። አቼ እንደዚህ ላወራህ አይደለም በቃ የምትጣላኝ ነው የሚመስለኝ። ፈተና ነው። ከራስ የሚያልፋል አንዳንድ ጊዜ ያው ከእግዚአብሔር ጋር ያው ትወጣዋለህ። ፈተናው የፈጠረኝ አምላክ ያው ፈጣሪ ያለ አሌክስዬ፣ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ፣ ይሄን ከባድ ጊዜ እግዚአብሔር እዚህ አድርሷል። እዚህ አድርሷል። አታልቅስ አሌክስዬ፣ አታልቅስ የኔ ጌታ አታልቅስ። በጣም በከፍተኛ ህመምና ስቃይ ነበረ። የኢትዮጵያን ሕዝብ ጸልዩልኝ፣ በጸሎታችሁ አስቡኝ፣ እግዚአብሔር ምሕረትን እንዲያመጣልኝ ጸልዩልኝ እያለ የኢትዮጵያን ሕዝብ ሲማጸን ነበረ። በጣም በብዙ ፔን፣ በጣም በሚያሳዝን ሁኔታ ውስጥ ነበረ። እቺን ቀን እናያለን ብለን አላሰብንም። ምክንያቱም በአሁኑ ሰዓት ታመመ ሞተ በሚባልበት ሰዓት ታሞ መትረፍ በጣም ትልቅ ነገር ነው እና አቻሬ ለህዝብ ስላቀረበው በጣም እሱን ልናመሰግን ይገባል። ወደ ህዝቡ ያመጣው እሱ ነው። ያው እግዚአብሔር ሲረዳን ሰው ነው የሚልክልን እና ፍቅረ ማርያም ሆስፒታል በጣም ትልቅ ቦታ ነበረው። ይሄ ሆስፒታል ተረባርቦ የዛሬን ቀን እንዲያይ ረድቶታል ማለት ነው ከእግዚአብሔር ጋር እና በጣም ብዙ ተባብረውታል። መልካም ሰው መቼም እግዚአብሔር አያሳጣን ነው የሚባለው እና አስገርም ነው። እግዚአብሔር ረድቶት መናገር ከህመም ነፃ ሆኖ መቆም እና መራመድ ችሏል ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም በጣም ትልቅ ነገር ነው። ለአድናቂዎቹ ለወዳጅ ዘመዶቹ ሁሉ እግዚአብሔር ለዚህ ስላበቃው እንኳን ደስ ያላችሁ ልላችሁ ፈልጋለሁ። እኔም ቪዲዮ ሰርቼ ነበረ ያኔ እንደታመመ። አሁን ደግሞ የምስራቹን መስራት አለብኝ ብዬ ነው የምሰራው ይሄን ቪዲዮ እና እንኳን ደስ ያላችሁ። እግዚአብሔር ይመስገን እሱ በሙሉ ጤንነት ላይ ይገኛል። በጣም ጤናው እየተሻሻለ ነው። እስከ መጨረሻው ደግሞ ሙሉ ጤናው እስኪመለስ እንደሚረዱት ነው የተናገሩት። እንግዲህ አሌክስዬ እንኳን ለዚህ አበቃ ነው ማለት ታመሰግነው አካል ለሰውም ካለ ድሉን ልስጥስ። አው ያው በእኔ ህመም ላይ ብዙ ሰው መስዋዕት ከፍሏል። ጠርቼም ዝርዝሬም ብዙ ይከብዳል። ህዝቡ አለ፣ አድናቂ አለ። እንደዚህ አይነት ፍቅር እንደዚህ አይነት አለኝ እስክል ድረስ ነው። ደስ ይላል ማለት የሆነ ቀን አልፎ የሆነ ነገር ሲመጣ ያው ለነጋ ስለ እንደሚባለው ከዛ ጭንቀት፣ ከዛ ስቃይ፣ ከዛ ለቅሶ ከእግዚአብሔር ቀጥሎ ህይወቴን አፍርሶ እንደመገባት ይመስላል። ከዜሮ አስነስታችሁኛልና በእግዚአብሔር ስም አመሰግናለሁ። እና በጣም ደስ ይላል። አንዳንዴ እንደዚህ አይነት ህመም ሲመጣብን እግዚአብሔር ብዙ ነገር ሊያስተምረን ይሆናል እና ጤናችን ላይ ፎከስ እንድናደርግ ወዳጅ ዘመዶቻችንን እንድንለይ አይናችንን እግዚአብሔር ላይ እንድናደርግ እህቱን በጣም አመስግነዋል። የራስ ሰው በክፉም በጥሩም ጊዜ ከጎናችን አይለዩም እና የራስ ሰውን የመሰለ ነገር የለም። ሌላው ደግሞ እግዚአብሔር ይህንን እንግዲህ ያመጣበት የሚመስለኝ
ጤናው ላይ ፎከስ እንዲያደርግ። ውፍረት አለው። ውፍረትን ተከትሎ ብዙ በሽታዎች በእኛ ላይ ይከሰታሉ። ሌላም ተጓዳኝ ኬዞች ካሉ ደግሞ እነሱን ኮንትሮል ማድረግ ግን በከፍተኛ ሁኔታ ሊሰራበት የሚገባ ብዬ የማስበው ውፍረቱ ላይ ነው እና ውፍረትን ተከትሎ ነው ብዙ በሽታዎች ሊመጡ የሚችሉት። ሌላም ተጓዳኝ ሁኔታ ካለ ባላቅም እሱ ግልጽ የተናገረው ነገር ባይኖርም ግን ውፍረቱን በጣም ኮንትሮል ማድረግ አለበት። ኤክሰርሳይዝ መስራት አለበት። በተለይ ደግሞ አመጋገቡን ማስተካከል። እንግዲህ በተለይ ኢትዮጵያ ውስጥ ነጭ ዳቦ በጣም ነው የሚበላው እና ሀይ ካርብ የሆኑ ምግቦችን እንደ ዳቦ የመሳሰሉ ስኳር ነገሮችን እንደዚህ ፓስታ፣ መኮሮኒ የመሳሰሉት ነገሮችን መቀነስና ምግብን ማስተካከል በጣም 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 ወሳኝነት አለው። ውፍረትን ለመቀነስ ያው ካርብ ነገሮችን መቀነስ መቻል አለበት እና ውፍረቱ ላይ በጣም መስራት አለበት። ያው እንደዛው ከሆነ የነበሩት ችግሮች ተመልሰው የማይመጡበት ምንም ነገር የለም እና እነሱ ላይ መስራት አለበት። ጤናውን መከታተል አለበት። ውፍረቱን መቀነስ አለበት። ኤክሰርሳይዝ ማድረግ አለበት። እግዚአብሔር ብዙ ነገር ላይ ያስተምረው ወይም ደግሞ ወደ ጤናው ፎከስ እንዲያደርግ ይሆናል ይህን ነገር ያመጣበት እና ቶሎ ሌሰን ወስዶ ወደ ስራ መሄድ፣ እግዚአብሔር ጋር ያለውን ኮኔክሽን ማጥበቅ፣ ጤናው ላይ መስራት፣ አመጋገብን ማስተካከል፣ እነዚህ የመሳሰሉትን ነገሮች እግዚአብሔር እንደዚህ ደግሞ እድሜ ሰጦን ሁለተኛ ቻንስ ሰጦን እንዴት ነው ጤናዬን መጠበቅ ያለብኝ ብሎ አንድ ሰው ከዛ ከነበረው ችግር ትምህርት መውሰድ አለበት ማለት ነው። ስለዚህ ጤናው ላይ መስራት አለበት ብዬ ነው። እግዚአብሔር ይህንን ቻንስ ከሰጠውና የተጨመረ እድሜ ካለው ራሱን ተደስቶ ሌላውንም ማስደሰት መቻል አለበት ማለት ነው። ስለዚህ ከዚህ ትልቅ ትምህርት ሊወስድ ይገባል። ሁላችንም ደግሞ ከዚህ ትምህርት ልንወስድ ይገባል ማለት ነው። ችግራችን ሁሉ ህመማችን ሁሉ እንደሚያልፍ መረዳት አለብን ልላችሁ ፈልጋለሁ። ይሄ በጣም ትልቅ የምስራች ነው። እግዚአብሔር እንኳን ለዚህ ያበቃክ ልልህ ፈልጋለሁ። አሌክስ ደግሞ እዚህ የበለጠ ደግሞ ጤና አግኝተ ራስ ላይ በደንብ ሰርተክ ወደምትወደው ሙያ ተመልሰ በድጋሚ ለሚወድክ ለሚያደንቅህ ህዝብ ደግሞ በረከት እንድትሆን የሳቅ ምንጭ እንድትሆን እግዚአብሔር ይርዳህ እላለሁ። በጣም ደስ ብሎኛል። እንደዚህ የመሳሰሉትን መረጃዎች እንድታገኙ ቻናሌን ሰብስክራይብ አድርጉ፣ ቤተሰብ እንሁን እላለሁ። በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ባባይ